አዲስ አበባ ህጻናትን ለማሳደግ ምርጧ አፍሪካዊት ከተማ እናደርጋታለን ብለን አልመን በቀዳማዊ ልጅነት ፕሮግራማችን በርካታ ስራዎችን ስንሰራ ቆይተናል። በርካታ ውጤቶችንም ማየት ጀምረናል። በተለይም እያንዳንዱ ሰፈር፣ እያንዳንዱ ቤት፣ እያንዳንዱ ወላጅ ስለ ህጻናት በቂ ትኩረት የሚሰጥ በቂ ግንዛቤ ያለው ህጻናት ሁለንተናዊ እድገት እንዲኖራቸው በአካል በአእምሮም እየተገነቡ ማደግ እንዲችሉ ይሄ ደግሞ መብታቸው እንደሆነ ታውቆ ዕውቀትም ጭምር ያለን ሆነን በማሳደግ በኩል አዲስ አበባን እየገነባናት ነው ያለነው። በእያንዳንዱ የአዲስ አበባ አካባቢዎች ከሄድን በርካታ የህፃናት መጫወቻዎችን እናገኛለን፣ የህፃናት መዋያዎችን እናገኛለን። ከዛ ባሻገር ፕሮግራማችንን በተሟላ ሁኔታ ለመተግበር ያስችለን ዘንድ በእያንዳንዱ ቤተሰብ አካባቢ ያለው የህፃናት ሁኔታ እያንዳንዱ ወላጆች ጋር ያለው ለህፃናት የሚያስፈልገው ድጋፍ፣ እንክብካቤ፣ የተሟላ እድገት እንዲኖራቸው ለማድረግ የሚችል ዕውቀት፣ መረጃ፣ ማስረጃ መኖሩን እየተከታተልን የምንሰራበትን የአሰራር ስርዓት ተግብረን ነው ስንሰራ የቆየ ነው። ለዚህም ወደ 5000 የሚሆኑ ክትትል የሚያደርጉ ባለሙያዎችን ቀጥረን እያንዳንዱ ህፃናት ጋር ያለውን ፍላጎት በማወቅ ምን አይነት ድጋፍ እንደሚያስፈልጋቸው በትክክል ተይዘው እንደሆነ መረጃ ይደርሳቸው እንደሆነ የጎደለውን ጉዳይ በመለየት እሱን የፕሮግራማችን አካል አድርገን እሱ ላይ አቅደን ስንሰራ ቆይተናል። በዚህም በብዙ መቶ ሺዎች የሚቆጠሩ ህፃናትን መድረስ ችለናል። በህፃናቱ አማካኝነት እናቶችንም መድረስ ችለናል። ነገር ግን ከተማችን ሰፊ ናት። ብዙ አሁንም ልንደርሳቸው የሚገቡ ህፃናት አሉ። ፕሮግራማችን ቀጣይነት ያለው ነው። በፕሮግራማችን ውስጥ ግን በልዩ ሁኔታ ሊታዩ የሚገባቸው ልዩ ፍላጎት ያላቸው የነኚህ የልዩ ፍላጎት ደግሞ ተለይተው መሟላት ያለባቸውን ግብአቶች በማሟላት በኩል የለየናቸው ህፃናት እንዲሁ መደገፍ ስላለባቸው እነሱም እንደሌሎቹ ህፃናት የመጫወት የማወቅ አጠቃላይ አካባቢያቸው ላይ ያለውን ሁኔታ የመጠቀም መብት ስላላቸው ሊደረግላቸውም ስለሚገባ ፕሮግራማችንም አንዱን ይሄንኑ ትኩረት ስለሚያደርግ እነኚህን ህፃናት መለየት ተችሏል። ዛሬ እየደገፍናቸው ያለነው የአካል ጉዳት ያለባቸው ዊልቸር የሚያስፈልጋቸውን ህፃናት ነው። ሌሎች ፍላጎትም ያላቸው አሉ። እንደዚሁ በየደረጃው እየደረስናቸው እንሄዳለን። ተባብረን አብረን ከሰራን ለነኚህ ህፃናት መድረስ ከባድ አይደለም። ከተማ አስተዳደሩ ጀምሮታል። ከተማ አስተዳደሩ ከጀመረው በኋላ በርካታ አጋሮችን ያገኘነው ወደፊትም ብዙ አጋሮችን እናገኛለን ብለን ነው የምናስበው። ስለዚህ የማስተባበር ኃላፊነታችንን እንወጣለን። ህፃናቶቹ ጋር ደግሞ በትክክል የሚደገፈው ድጋፍ ሁሉ እንዲደርሳቸውና አላማውን እንዲያሳካ ቁጥጥርና ክትትል እናደርጋለን። በዚህ ሁኔታ ህፃናቱ የተሟላ እድገት እንዲኖራቸው መብታቸው እንደሌሎቹ ህፃናት ተጠብቆ እንዲኖሩ ለማድረግ የሚያስችለውን ስራ ተባብረን በጋራ እንሰራለን። ከዚህ በፊት በባህላችን ህፃናት የተለያየ የአካል ጉዳት ካጋጠማቸው የሚደረገው ታውቃላችሁ እንዳይወጡ እንዳይታዩ እስከ ማድረግ ድረስ ነበር። ዛሬ ከዛ ተሻግረን ወላጆችም ያስፈልገናል ይሄ መሟላት አለበት ወደሚል ግንዛቤና እስከ መጠየቅ ድረስ የደረሱበት ሁኔታ ደግሞ ትልቅ ሽግግር ነው። ይሄንን እንደ ግብአት እንጠቀመው፣ እንተባበር። እስካሁን ድረስ ላደረጋችሁ ትብብር ደግሞ በራሴም በከተማ አስተዳደሩም ስም በእነኚህ ተጠቃሚ ህፃናትም ስም ከልቤ ላመሰግናችሁ ወዳለሁ። ፈጣሪ ኢትዮጵያና ህዝቦቿን ይባርክ። አመሰግናለሁ።